በሰው ሀገር አይንሽ እያየ ኩላሊትሽ ፌል ሲያደርግ በጭንቀት ወገቧን ታማ ወገቧን 15 ሰራ ሴት ኩላሊቷን እየተዘጠዘት ሽንቴ ባልመጣ እያለች የምታለቅስ ሴት ማታ ልትተኛ ወገቧ ላስተኛት ብሎ በደረቷ ተደፍታ የምትተኛ ሴት መቼ ነው ከዚህ በኋላ የዚህ ልጅ ህይወት የሚስተካከለው? እስካሁን ያልተስተካከለ መቼ ነው ይቺ ልጅ አይዞሽ ነይ እኛ አለንልሽ እህታችን ወንድም አንቺ እኮ ነሽ እዚህ ያደረሽን የማይላት ሰው ከሌለ ምን ትሆን ነው የምትሉት እናንተ? ትድከም አርፋ አትቀመጥም እንዴ? አንተ ቁጭ ብለህ እንደ ሴት ትመክረናለህ። እሷ የእሷን ስቃይ ታውቃለህ ወይ ብሎ የሚደውልልኝ ሰው እኮ አለ። የእሷ ስቃይና የእሷን ህመም ማን ይረዳላት? ማንም የህመማን ይረዳላት? ይቺ ልጅ እኮ እያየናት እየሞተች ነው። ይቺ ልጅ አሁን 29 ዓመቷ ነች። ገና ልጅ ነች። ሰው ቢኖራት እኮ እረፍት አድርጋ ተንከባክቧት እኮ ለትዳርና ለልጅ መውሰድ መድረስ ትችላለች። ግን ህፃን ልጅ 29 ዓመት ማለት ህፃን ልጅ ነች። ግን አሁንም ገና የቤተሰብነት ኃላፊነት አለባት። ወንድሜ ባጃጅ ካልገዛሽ ብሎ ሊገለኝ ሲል ጩት እየረባው ነበር። ማርያምን 2 ቀን 1000 ጫጩት ቤት አብሬ አድሬ ሳላስበው ስደት ወጣው። አሁን ፈርቻለሁ። ስውሯ እናቴ ማርያም ቅድስት የምትባየቴ ወንድሜ ባጃጅ ግዢልኝ እያለ ሊገልኝ ነው። ባጃጅ ግዢና አንቺ የባጃጅ ህይወት ኑሪዝ። የባጃጅ ኑሮ ማለት 3 ልጆች ከኋላ ጭኖ የሚሄድ ባጃጅ አለ። እንቺም የዚህ አረብ ሀገር ቤተሰብ ተሸክመሽ እንደ ባጃጅ እዚሁ ያልፍ ወሬ ያወራሽ ኑሪ። እሱ ዛም ባጃጁን እያያዘ ወይ ቤተሰብ አይረዳበት ለራሱ ጫት መቃሚያ መጠጥ መጠጫ ከሆነ አንቺ የባጃጅ ኑሮ ኑሪ፣ ለሱ ባጃጅ ግዢለት። አንቺ ኖ የማለት መብት አለሽ። የተወለድሽው በአንድ ማህፀን ቢሆንም አንቺ የተወለድሽው ለራስሽ እንድትኖሪ እንጂ ለሰው ልትሰቃይ አይደለም። ውሳኔ ወስኑ። ማንንም አታማክሩ። ጭንቅላት አላችሁ። ጭንቅላቱ ለሁሉም የተሰጠው 2 ኪሎ ጭንቅላት እንድታስቡበት ነው። ጭንቅላት የተሰጣችሁ እንድታስቡበት ነው። መማር ያለ መማር የዲግሪ የፕሮፌሰር የከተማ ልጅ የገጠር ልጅ የጉድጓድ ልጅ የዛፍ ልጅ የሚባል ነገር የለም። ጭንቅላት ለሁሉም የተሰጠው ጭንቅላት አለ። ምክንያቱም ስደት ሀገር ነሻለሽ። ማታ እንዴት ነው የምትተኙ? እኔ አውቃለሁ አላውቅም። ቤተሰብ ያውቃል አያውቅም? ማንም ያውቀው አንቺ። ህመምሽን ማንም ያውቀው አንቺ። ድካምሽን የሚያውቀው ማን ነው? አንቺ። የእድሜሽ መሄዱን የምታውቂው አንቺ። ፍላጎትሽን የምታውቂው አንቺ። ስለዚህ ውሳኔ መወሰን ያለብሽ አንቺ ነሽ። ማንም እንዲወሰንልሽ አታድርጊ። እኔ ሀሳብ ነው እየሰጧቸው ያለሁት እንጂ ወስኑ አይደለም። ሀሳብ ነው። ለዚህ ሰውዬ ባጃጅ ብገዛለት 200 ሺህ እና 300 ሺህ ብር ባጃጅ አውጥቼ ብገዛለት እኔን ያሳርፈኛል ወይ ቤተሰብ ይረዳበታል ወይ ብለሽ መወሰን ያንቺ ጉዳይ ነው። አይ ለራሱ ጫት ቅሞ ጨፍጭፎ። ምክንያቱም ይኸውልሽ ኢትዮጵያ ውስጥ ያሉትን ሰዎች ታሪክ ልንገራችሁ። መኪና ብትገዥላቸው፣ ፎቅ ብትገነቢላቸው፣ እድሜ ልክሽን ብታገለግያቸው እችን ታክል ህመም አይሰማቸውም። ለምን? በምቾት ናቸው ያሉት፣ በምቾት። ምክንያቱም ይህን ባጃጅ ለፍቶ አላመጣው። አንቺ ነሽ ደም ተፍተሽ ፔሬድሽ ያለ ጊዜሽ መጥቶ እንቅልፋተሽ ላብሽ እየተንሸከሸቀ እርቦሽ ነው የሰራሽው። እሱ ይህን አይረዳም። ብሩን በባንክ ነው የላክሽለት፣ በሞት ቃሬዛ ላክሽለት። በአስከሬን ሳጥን ብትልኪለት እንኳን ይሻል ነበር። ስለዚህ እሱ ያልደከመበትን ስራ ወስዶ ገደል ይከተዋል። ከዚህ በፊት አይታችኋል። እናቷ ጨቅጭቆ መኪና አስገዛ፣ መኪናውን ይዞ ገደል ገባ፣ መኪናውም ገደል ገባ፣ እሱም ሞተ። እናትየዋ ሞቱ። ልጅቷ መታ ሴተኛ ዳር የሆነች 3 ነገሯን ያጣችው። 3 ነገሯን፣ ወንድሟን፣ ብሯን፣ እናቷን፣ እራሷን ጭም 4 ነገር አጣች። ስትወስኑስ እናታችሁ ጋር ብር ያስቀመጣችሁ ሰዎች ለልጆቻቸው አሳልፈው ላለመስጠታቸው ምን ያህል እርግጠኛ ናቸው? ይቀርጋቸዋል። አባቷ ባንክ ላይ ብሩ አባቷ ባንክ ላይ ያለ አባቷ ሞቱ። ጎጃም እውነተኛ ታሪክ ማምላክ ምስክር ነች። አባቷ ሞቱ። ከዛ ለቅሶ ሄደች። ባንክ ያለው በአባቷ ስም ነው። ብሩን ልታወጣ ወደ ፕሮሰስ ጀምር ወንድሞቿ የኛም ብር ነው አሉ፣ የቤተሰብ ብር ነው አሉ።
እሷ ለፍታ በስደት ለአባቷ አካውንት ባስቀመጠችው አባትየው ስለሞቱ እህትና ወንድሞቿ ፍርድ ቤት ቆሞ ተካፈሏት ያለፉበት። ይሄን ያለው ቤተሰብ አረመኔ አባቷ ስለሞቱ የእሷ ንብረት ነው የእሷ ድካም ላባ ስንት ዓመት የተከራተተችበት ቤት ገዛበታለሁ ብላ የደፋችበት ቤተሰብ ተካፈሉ። 2,600,000 ብር ለሶስት ተካፈሉ። ለሶስት ያልደከሙበትን ያለፉበትን ስትቀልባቸው ቂጣቸው እስኪደልብ ያቀለበቻቸው ቤተሰብ አውሬ ሆነባት። ባንድ በአባቷ በሞተ ማግስት አውሬ ሆነባት። ቤተሰብ ማለት የዚህን ያህል ጨካኝ ነው። አሁን መቼ ይጨክናል? አሁን እኮ እየላክሽላቸው ነው። ያላንቺ ማን አለ? ቁልምጫው ዘፈኑ ሊዘፈንልሻል። በዓል እነሱ ዶሮ ወጣቸውን እየበሉ አውራበት ምን ደስ ብላችሁ ዋሉሽ። አይዟችሁ እኔ በቃ እመጣለሁ። የእኔ እናት አታልቅሽ። እኔ ባልበላይ ይቅርብኝ። አፈር ልብላለሽ። አፈር ብለሽ ትበያለሻል። አይ አፈር ልብላለሽ። አፈር አይበሉም። ስልኩ ሲዘጋ ቀልጥቡ ነው ግጥም አድርገው ፈረሰኛው ነገራቸው ምን ይበላሉ። ስንት ዓመት ባል ቁጭ ብለሽ ዶሮና በግ እየተገዛ አንቺ ቁጭ ብለሽ ቤተሰብ የላክሽውን ብር አንቺ ቁጭ ብለሽ ሩዝ አሮብሽ በዓል አይመስልሽ እዚህ ዱካክ የሆነ ዋሻ ውስጥ ቁጭ ብለሽ ስንት ዓመት ባል አሳለፍሽ እያለቅሽ። አዳዲስ ስትመጡ ስንት ጊዜ እንባችሁ የፈሰሰው የቤተሰብን ናፍቆት፣ የመንደሩ ጫጫታ፣ የትምህርት ቤቱ ቡረቃ፣ ጓዳ ለጓዳ የምትሯሯጡት ታናናሽ እህቶችሽ የምትቀጭበት ምግብ በላሽ አልበላሽ ጎረቤት ሄደሽ እዛ ሄደሽ የምትቦርቂበት እይትዝ እያለሽ ስንት ጊዜ አለቅሽ። ያ ደግሞ አልፎ ደግሞ ለቤተሰብ ምን ልላክ ደግሞ ጭንቀት 1,000 ብር ተሰርቶ ቢያንስ 500 ብሩን ቁጭ አድርጎ 500 ብሩን እንደመላክ ሙሉ ብሩ አልበቃንም የሚሉ 1,000 ብሩ አልበቃንም እና ምን ይሁን ሌላ ተጨማሪ ስራ መስራት አትችይም የሚል ቤተሰብ የነሱ ፍላጎት በሰፋ ቁጥር እንደ ጎረቤት ነው መኖር የሚፈልጉት እነሱ እንደ ጎረቤት። ታዲያ እንደዚህ ተለፍቶ ተደክሞ የሆነ የጭንቅ ቀን የክፉ ቀን ፊታቸውን የሚገለብጡበት መልካቸውን የሚቀይሩበት በደከመኝ ሰዓት የማይመጡበት ነገር እኮ ነው የሚገርመው። ሰው መወሰን የሚባለው ነገር ራሳችሁ ወስኑ። ህመማችሁን የምታውቁ እናንተ ሃይምሯችሁን አሰሩት። ለምንድን ነው እየለፋው ያለሁት? እኔ ቆይ አንድ ቀን የሚሆን 1 ዓመት መደሰት የለብኝም እንዴ? አንቺ ቆይ ባትመጪ ኖሮ መኖርሽ እግዚአብሔር አይደለም ያኖር። አንቺ መተሽ እንዴት ልኑር እያልሽ ከኑሮ ጋር ስትታገይ እህትሽ ሳትመጣ እየኖረች አይደል እንዴ? ለዛውም ባላግብታ ወልዳ ሳትመጣ ምን ሆነች እሷ? እግሯ ተቆረጠ፣ አንገቷ ተቆረጠ፣ አልተቆረጠም እየኖረች ነው። ለዛውም በልጅ ተባርካ እንዴ። አገር ለምን ድብልቅ? እግዚአብሔር ካለ እኮ የሰው ልጅ እኮ ህይወት እኮ ነገ ታይቶ ነገ የለም። ለየትኛው ህይወት ስንት ሺህ ዓመት ልትኖሩ? አንዴ ኑራችሁ አንዴ አንዴ እኮ ነው የምትኖሪ። በቃ ከዛ በኋላ አንዴ ነው በቃ አንዴ ኑረሽ ለምትሞቹ ሌላ ህይወት የለሽ። ምንድን ነው የሚያጨናንቅሽ እንዴ? ወርግፍ አድርጎ ትቶ በቃ እግዚአብሔር ያለው የፈቀደው አንተ ያልከው ይሁን አትሉም እንዴ? የምን ጭንቀት ነው? ሰርተሽም ተጨንቀሽም አልቅሰሽም ተከፍተሽም ታመሽም ደክመሽም ተሰቃይተሽም ተሳቀሽም ስንቱን ችለሽ ትኖሪያለሽ እንዴ? ምን ሲቀር ይቀራል። በቃ አለቀ እንዴ። አሁን አዲስ ዓመት መጥቷል። 50,000 ብር አይበቃቸውም። ምክንያቱም በግ የትና የት ሄዷል። በግ የለመደ ቤት ነው እንግዲህ። በግ አሁን በ50 እና በ60,000 ብር የማይታሰቡ ነው። ዶሮ ገዝታችሁ ኑሩ ሲባሉ አሻይሉ አንቺ እያለሽ ነው የምትበይ። አንቺ አንጀትና ውስጥሽ እንደ ስጋ እየተቆረጠ እየወደቀ አንቺ ግን እንደዛ ነው። በባዶ ልግባ። ለምን በባዶ ትገቢያለሽ? አያያዛችሁን አሳውቁ። ዛሬ እኮ የዘራችሁትን ነው ነገ የምታጭዱት። ዛሬ የሰበሰባችሁትን ነው ነገ የምታገኙት። ዛሬ ያሰባችሁትን ነው ነገ የምትወስኑት። አሁን በዚህ አሁን ዓመት በዓል መጥቷል። ሄሎ ብር አትልኪም? እልካለሁ። የዶሮ ብር ነው የምልከው። የዶሮ ብር ነው የምልከው። ለምን እንዴ? እኔ እናንተ የምትበሉትን አጣፍጣችሁ የምትበሉትን ዶሮ ከናፈቀኝ ቆይቷል። ለምን በቃ ዶሮዋን ቀጠን አድርጋችሁ ባልወሉ እንደ ራሳችሁ እንደ ጎረቤት ለምን ትኖራላችሁ? ለምን የኔ ነገ ብሞት ምን ትጠቀሚያለሽ? እናቴ በያት
ቀንሳችሁ ላኩ፣ አትጨምሩላችሁ። ይሞቱ ከፈለጉ ማንም አይሞትም። አይገርማችሁ? ከፈለጉ ይኖሩ፣ ካልፈለጉ አይኖሩ። ምን አገባሻችሁ? ውስጥ ይወስኑ። ውስጥ ቆራጡን ውስጥ አትላኩ አይደለም ላኩላቸው። ግን ምንድነው የሚያስፈልገው መሰረታዊ ጉዳይ? ዙዚዬ ቴንኪ። ምንድነው መሰረታዊ ጉዳይ የሚያስፈልጋቸው? አንቺ እዚህ እድሜሽን እየጨረሽ እድሜሽ እየገሰገሰ ህይወትሽ እየገሰገሰ በሽታሽ እየነገሰ ጓደኞችሽ ወልደው ስንት ስራ እየሰሩ ነገ ቲክቶክ መሳቂያ ልትሆኚ ነው። ነገ እንዲወኝ ብሆን ልትይ ነው። ምን ያደርጋል እሱ? ማለት ምን ይጠቅማል? በልኩ አድርጉት። ሁሉ ነገር በልኩ። እናትሽን ደውለሽ እስኪ እናንተም ጋር እኮ ውሸት አለ። ችግሩ እኮ እናንተም ጋር ችግር አለ። እናንተ ጋር እኮ የራሱ ትልቅ ችግር አለ። ይሄ አጉል የምትኮፈሱት ይሄ የምትጫወቱት ጨዋታ አለ። እስኪ እናትሽን በሚስጥር አውሪያት። እናት እኮ ትረዳለች። አጥንቷ እኮ ነሽ፣ ደሟ ነሽ። እማዬ ታውቂያለሽ ስንት ዓመቴ ነው ከዚህ ከመጣው ስንት ዓመቴ ነው። እናንተ ህይወታችሁ አልተቀየረም። እኔ እዚህ እየታመንኩ ነው፣ እየበሰበስኩ ነው በቁሜ። መውለድ እንደወልድልሽ አትፈልጊ? እያለቀሽ እናትሽ ጋር አውሪ እስኪ፣ በሚስጥር አውሪያት። ወልጄ እንደ እህቶቼ መኖር እንድኖርልሽ አትፈልጊ? እናንተ የኔ ብር መላክ ብቻ ነው የምትፈልጉት ወይስ ከሆስፒታል ተቀይሬ ነው እኔ ልጅሽ አይደለሁም ወይ? ለምንድን ነው እንድመጣ ማትፈልጊው? እኔ እኮ ደከመኝን። ለምንድን ነው ኑሯችሁ ማግባቡ ማትጠቀሙት? ገንዘቡን ምንድን ነው እያደረጋችሁት ያላችሁት? ለምንድን ነው ወንድሜ እንዲሰራ ማትገፊው? እህቴ እንድትሰራ ማታደርጋት ለምንድን ነው? በእኔ ብቻ ለምንድን ነው የምትኖሩት ብለሽ አልቅሰሽ እስኪ ጠይቂ። እስኪ ከእናትሽ ጋር እንኳን እውነት አውሪ። እዚህ በየሱቁ የምትገዢውን ልብስ እየለበሽ ያማረልሽ መስሎሽ የሰው ምግብ ቤት ሄደሽ ክትፎ ደርድረሽ ፎቶ አንስተሽ ትልኪያለሽ። እንዴ ልጃችን ክትፎ ነው የምትበላው ነው፣ ቀን በቀን ክትፎ ነው የምትበላው ነው የሚሉት እነሱ ያን ቪዲዮ እያዩ። አንቺ እኮ በስንት ዓመት አንድ ቀን እኮ ወጥተሽ ነው ያችን ክትፎ ያገኘሻል። ግን ፎቶሽ እዛ አብሮ በየመንደሩ በያጎትሽ ቤት በያክስሽ ቤት ይኸው ልጃችን በሰው ሀገር ክትፎ ነው የምትበላው። ይዋት የለበሰችው እንዴት እንደምታምር ፊልተር ነው። ፊልተር ነው። በስናፕ ቻት እየተነሳች እየላከች እስኪ በኑሯችሁን የምትለፉበትን የምትደክሙትን ህይወት አሳዩአቸው እስኪ ቪዲዮ ቀርጻችሁ። ቤተሰብ ያጦዟቸዋል። እዚህ ያሉ ደግሞ ሱቅ የከፈቱ ወንበዴዎች ያጦዟቸዋል። ቲክቶከሮች ያጦዟቸዋል። ማዳሞች ያጦዟቸዋል። ሁሉም ያጦዟችሁ ነው እድሜያችሁ እዚሁ ደንዝዛችሁ እየቀራችሁ ያላችሁት። ትክክለኛ ሞባይል የገዛ ሰው አለ? እስቲ ስልካችሁን ቼክ አድርጉ። ሁሉም ቻይና ነው። አንድ እንኳን ትክክለኛ ቬትናም ስልክ ያዘ። እስኪ የገዛችሁትን ልብስ አንዴ ጠቡት እስኪ። ልክ ኦቲዝም እንደያዘው ሰው ነው እንዲህ ስብስብ ብሎ እንዲህ የተዘረጋ የነበረው ሲታጠብ እንዲህ የሚለው የማይረባ ድሪቶ እያሳመሩ ቀለም እየነከሩ እያመጡ የሚሸጡላችሁ። ኦንላይን የገዛችሁት ወርቅ እስኪ ወርቅ መሆኑን ቼክ አድርጉ። ለምንድን ነው በአንድ ዓመትና በሁለት ዓመት ውስጥ የውሸት ሳክስ እየሰከሱ የሚጫወቱባችሁ? ለምንድን ነው እናንተ ድራማ የሚጫወቱባችሁ? ማለት ህይወታችሁ ከንቱ ነው። ተነስተሽ እኔ እኮ ሞባይል ትክክል ወንዱ በቁርቁም ብሎ ዜሮ ያደርግና ያስወጣሻል። ለምን? ጉሩፕ አላቸው አነሱ እንጂ ችግር እኮ ሳይኖር ቀርቶ አይደለም። እስኪ አቅማችሁንና መጠናችሁን ቼክ አድርጋችሁ እስቲ ቁሙ። እስኪ በእግራችሁ ቁሙ። ስራ መስራት ብቻ ምን ትርጉም አለው? አንቺ ሀሳብሽ ማዳም እንዳታባርሽ ደሞዝሽ እንዳይቋረጥ ነው። ይሄ ነው በቃ። ለዚህ ነው የተሰደድሽው። ከዛ ውጭ እኮ ሌላ ትልቅ ዓላማ ፕሮግራም አለሽ። አንቺ እኮ በጣም ቆንጅዬ ልጅ ነሽ። ከአንቺ ባልተሻለ የማታምረው አብራሽ ያደገች የሰፈርሽ አብራሽ የተማረሽ ጓደኛሽ 3 የወለደችው በምን ምክንያት ይመስልሻል?
ጓደኞቻችሁ አገር ቤት ያሉ ጓደኞቻችሁ ሁሉ ወልደዋል አይደል? ከ30 እስከ 35 ያላችሁ ከ26 እስከ 30 ያላችሁ ጓደኞቻችሁ ወልደዋል አገር ቤት። ጓደኛሽ 2 ወልዳለች፣ እህትሽ 3 ወልዳለች። አንቺ ግን ልጅ የለሽ። ስታለቅሽ እንኳን ሶፍት የሚያቀብልሽ፣ ስትታመሚ ውሃ የሚያቀብልሽ ልጅ እንኳን የለሽ። ሌላው ኪሳራ ይሁን እንዴት ልጅ አይኖርሽ? አዎ አዋ እችላለሁ። የፈርኒቸር እጭንልሻለሁ፣ በፓኔል እጭንልሻለሁ። በውስጥ መስመር ላኪልኝ፣ ኢንተርኔት ዋትስአፕ ላይ ያወሩ። በኦንላይን ወርቅ አትግዙ ብዬ አንድ ጊዜ ቪዲዮ ሰራው። ስንት ስልክ ስድብ፣ ስንት አይነት ማስጠንቀቂያ ነው የተሰጠኝ። አርፈ መኖር አትፈልግም ወይ እስከነባለ ለምንድን ነው ማለት ለምን እህቶች ሲጨበረበሩ ዝም ብዬ ማየት አለብኝ? ወንድሜ በትክክል ገልጸዋል። የቤተሰብ ዱባይ 10 አመት ሰርታ ለቤተሰብ ገንዘቧን ሰጥታ በማዳም በባዶዋን ስትቀር አሰራዋ አረብ ደከመሽ ብሎ ቤት ገዛላት። ልጅ ግን የላትም። ደከመሽ ቤት ገዛላት። አሁን እኮ ሌሎች ነው የሚያዝኑላችሁ። ረጅም ጊዜ እዛ ሰርታችሁ ልጆቻችሁን አሳድጋችሁ እንዴት እንደሚወዱ አንዳንድ ስነ ስርዓት ያላቸው እግዚአብሔር ይስጣቸው። እውነት እኔ እንደ አረቦች መልካም ሰዎች ነው። እናንተ የመቦረቅ የመደሰት ሙሉ ሳቅ የመሳቅ መልካም እንቅልፍ በአላርም የማትነሱበት ህይወት መኖር አትፈልጉ? ይሄ እኮ ነው የሚያጨቃጭቀኝ። እናንተ ሌላ ምን ያጨቃጭቀኝ? በአላርም የማይጮህ እንቅልፍ መተኛት አትፈልጉ? አላማራችሁ? አገር ቤት ዛሬ በዓል ነው፣ ነገ እኮ አውድ አመት ነው፣ እንትን ደመራ ሊለኮስ ነው፣ እንሂድ ቤተክርስቲያን የሚለው ነገር አልናፈቃችሁ? ማን ጎደለባችሁ? የመጣችሁት እራሳችሁ ናችሁ። የመሄድ መብት አላችሁ። ቤት አለማስገባት መብት አላችሁ። የመኖር ግን መብት አለሽ። እግዚአብሔር አንተ እንደፈጠርከኝ አንተ እንደሰራኝ አንተ